ምንም አይነት ደስታ አልነበረኝ። በስራ በጣም ሰክሰስፉል በሆንም ጌታ ለምን እንዳሰበኝ አላውቅም። እስከዛሬ ያን ሁላ ነገር እየተደረገ እያለ በህይወት አስቀረኝ። የተለያዩ አገራት ላቲን አሜሪካን ሀገር፣ ዩሮፕ፣ ኤዥያ በሙሉ ማለት እነዚህን በአንዳንድ በስራ ብዬ ሲሄድ በዛውም ደግሞ የራሴ ሱሶችን ማራመድ ነበር። ቤት ዘግቼ ማልቀስ፣ በጠጣሁ ቁጥር ወይ የሆነ ነገር የሆነ ድራግ ከወሰድኩ በኋላ ማልቀስ። ምንድነው እግዚአብሔር ምን እያደረኩ ነው ያለው? እግዚአብሔር ለምንድን ነው እኔን ማታይ? እግዚአብሔር ያደረገኝ ይመስል ከእግዚአብሔር ጋር ጸብ ግብግብ። አንተ ለብዙ ነገር የምትሆን ሰው ነህ፣ ለብዙ የምትተርፍ ሰው ነህ። እንደዚህ እግዚአብሔር ላንተ ይሄን አልፈቀደም። ተዛ በመጣና ተጣጣለዋለሁ እኔ ማለት እግዚአብሔር ላንተ ብቻ ነው የሚሰራው ምንድን ነው አልኩት። በከባድ ነው በቃ ነገሮችን ሰፍተው ነው የሚጠብቁኝ። እዚህ ሀገር ስመጣ እንዴት ተገናኘ ከነሱ ጋር? መጠጥ እየጠጣው ሽንት ቤት ገብቼ ጮህኩኝ አንድ ቀን አልኩት እና የሆነ ብርሃን ነገር ታየኝ አልኩት። ለረጅም ሰዓት የሞትኩ ያህል ሞትኩኝ። በቃ ይሄ ማለት ሰይጣን ራርቶልኝ ማለት አይደለም። እግዚአብሔር ቀጥሬ ስላረኩት ነው። ቢዝነስ የሆነ ቢዝነስ አለ እንጂ አንተማ እንዴት ትገባለህ እንደዚህ አይነት ነገር? አንተ ቢዝነስ ስለምትወድ እዛ የሆነ ቢዝነስ አግኝተህ ነው። በጣም ሳይታክታ አፖስትል ራሱ ጠዋትና ማታ እየደወለ ይሄ ሁሉ የምታየው ያለሽው ታይዋለሽ። ከአንገቴ በላይ ብቻ ነው የሌለኝ፣ በሙሉ ሰውነቴ ታቱ ነው። ኬኬ ፔንት የሆነ እንኳን ሲባል ርዕሱኝ ነው ሙሉ ቀን ፎቶዬ ይቀባበሉታል። የባፕቲዝም የተወሰድኩበት ዓለም ከተለያየ ዓለም የማይደወልልኝ ስልክ የለም። የምን ተአምር ነው? ምን አይነት ነገር ነበርኩ ብዬ እኔ እስኪገርመኝ ድረስ አፖስትል ራሱ በጣም ነው የሚገርመው። ተአምር እኮ ነበር የማደርገው በዛኛው ዓለም። ወዘን ሊደር እኮ መኪና አስቆሜ ወላ እያለፉ ሰላም ካሉኝ አቁሙ ብዬ ወንጌል አስተምራቸዋለሁ። ሰላም ክብራንና ክብራት የካሪስ ቤተሰቦች በያላችሁበት ቦታ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ካሪስ ፖድካስት በኒክሬሽን ሚዲያ እየተዘጋጀ የሚቀርብላችሁ የእግዚአብሔር ጸጋ በሰዎች ሕይወት ውስጥ ያደረገውን ነገር እያነሳን እግዚአብሔርን መልሰን የምናመሰግንበት ለክርስቶስ አካል ለቤተ ክርስቲያን የሚጠቅሙ ሀሳቦችን እያነሳን ውይይት የምናደርግበት ፕሮግራማችን ነው። ልታዩን ልትከታተሉ ምርጫችሁ ስላደረጋችሁ እጅግ አድርገን እናመሰግናለን። እስከ ፕሮግራሙ ፍጻሜ ከኛ ጋር አብራችሁን ቆዩ። እንደተለመደው በካሪስ ፖድካስት እንግዲህ የእግዚአብሔርን መልካምነት ለመነጋገር እንግዳን በስቱዲያችን ጋብዘንላችኋል። የዛሬ እንግዳችን ደግሞ ወንድማችን ካሳይ ወልደ ስላሴ ይባላል። ካሳይ እንኳን ወደ ካሪስ ፖድካስት በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ ካሳይ ብዙ ወዳጆች ወይንም ደግሞ የቅርብ ጓደኞች ኬኬ ብለው ይጠሩሃልና እንግዲህ አብዛኞቹ የሚያውቁ ሰዎች ኬኬ በሚለው ስም ነው። እንግዲህ እኛም ዛሬ እንደዛ እያልን ነው እንግዲህ ካንተ ጋር ቆይታ የምናደርገው። በድጋሚ እንኳን ወደ ካሪስ ፖድካስት በሰላም መጣ። እንኳን ደህና ቆያችሁ። አመሰግናለሁ። እኛም በጣም ነው የምናመሰግነው። እንግዲህ ወደ ዋና ውይይታችን ከመግባታችን በፊት በቅርቡ አይ ቲንክ ከጥቂት ወራት በፊት የውሃ ጥምቀት ተጠምቀ ነበር በዚህ በኒክሬሽን ቤተክርስቲያንና እንደው ኤክስፒሪየንሱ ምን ይመስል ነበር? ስሜቱ ምን ይመስል ነበረ? ስለሱ አጫውተን እንግዲህ ወደ ሌሎች ጉዳዮች ቀጥለን እንገባለን። የውሃ ጥምቀት ኦልሞስት አሁን ቅርብ ጊዜ ነው ያደረኩት በኒክሬሽን ቤተክርስቲያን በአፖስትል ጃፒ ነው ጥምቀት ያደረኩት። ጥምቀቱ በጣም የሚገርም ጥምቀት ነበረ። ስጠመቅ የተሰማኝን ስሜት እንደ አዲስ እንደተወለድኩ ነው። እንደ አዲስ ድጋሚ እንደተፈጠርኩ ስሜት ነው የተሰማኝ። ኦልሞስት የነበርኩበትን የኃጢአት ዓለም በመርሳት ወደ አዲሱን ህይወት የክርስቶስን ህይወት እንደተቀላቀልኩ ጥሩ ስሜትና ጥሩ ደስታ ነው የተሰማኝ። እግዚአብሔር ይመስገን። እንኳን እግዚአብሔር ረዳ። አሜን። በጣም ደስ ብሎናል አንተ ስለሆነው ነገርና ያው ራስን በደንብ ታስተዋውቀናለ። ከዛ በፊት ግን በስራም በተለያዩ ጉዳዮች በዓለም ዙሪያ ሁሉ ትሄድ ነበር፣ ትጓዝ ነበረ። ብዙ ቦታዎች ላይ የራሴ የግል ስራዎች አሉ። በተወሰነ መልኩ ኑሮህንም ከሀገር ውጭ አድርገህ የነበረባቸው ጊዜያቶች ነበሩና ስለ ስራ ደግሞ ስትናገር በጣም ስኬታማ እንደሆንክ በስራ እግዚአብሔር በጣም እንደሚረዳ ትናገራለህ። ግን ከዛ
ባለፈ በእነዚህ ሁሉ ጊዜያቶችና ስኬት ብለህ በምታስባቸው ነገሮች ውስጥ መካከል ስትኖር ብዙ ደስታ እንዳልነበረ፣ እረፍት እንዳልነበረ፣ ሰላም እንዳልነበረ፣ ብዙ ሌሊቶችንም ደግሞ ያለ እንቅልፍ ሁሉ ታሳልፍ እንደነበረ ስትናገር ሰምቻለሁና አሁን እንዳልከን እንግዲህ በክርስቶስ ኢየሱስ ሌላ የህይወት ምዕራፍ ውስጥ እንደገባህ እርግጠኝነቱን አለና ያ ጊዜ ምን ይመስል ነበረ? ያ ህይወት የነበርክበት ህይወት ምን ይመስል ነበረ? እንደሱም ብታጫውተን። ስራ የምሰራው የነበረው ከድሮ መጀመሪያ እዚህ አገር ድርጅት ከማድረጌ በፊት በውጭ ስራ ነበር የምሰራው። ከውጭ አገሮች ከተለያዩ የአውሮፓ አገሮች ወደ አፍሪካ አገሮች ወደ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ሩዋንዳ ምናምን ዩጋንዳ ሰከንድ ሃንድ ልብሶችን አመጣ ነበር። በጣም ጥሩ ስራ ነበር የምሰራው። ከዛ በዚህ መሃል እንዳጋጣሚ ሆኖ በአንዳንድ ምክንያቶች ስራውን ማቆም ተገደድኩና ወደ ኢትዮጵያ መጣሁ። ከኢትዮጵያ ደግሞ ሌላ ስራዎች ጀመርኩ ማለት ነው። ከተለያዩ ትላልቅ ካምፓኒዎች እንደነ ሄይንከን፣ ኮካኮላ ምናምን የመሳሰሉት ስራዎች ጀመርኩኝ። በዚህ መሃል እየሰራሁኝ እያለሁ በጣም ጥሩ እንቅስቃሴ ጥሩ ስራ ሰራ ነበር። እንደዚህ እንዳጋጣሚ እንደ ኖርማል ተብሎ በጓደኝነት የሚጀመር ነገር እንደ መጠጥ ጠጣ ነበር። አንዳንድ ነገሮችን ሲጋራ ጨስ ነበር ምናምን እና በዚህ መሃል እንደዚህ ብሎ ህይወት እየቀጠለ እያለ ምንም አይነት ደስታ አልነበረኝም። በስራ በጣም ሰክሰስፉል በሆንም ምንም አይነት ደስታ የሚባል ነገር አልነበረኝም። ገንዘብ ቢኖርም እሱ መፍትሄ ሊሆን አይችልም። እንደውም ስራ እንዳትሰራ ነገሮችን በዲፕሬሽን እና በአንዛይቲ በተለያዩ ነገሮችን እየደከምክ ነው የምትመጣው። ግን ጌታ ለምን እንዳሰበኝ አላውቅም። እስከዛሬ ያን ሁላ ነገር እየተደረገ እያለ በህይወት አስቀረኝ። ከዛ በመቀጠልም ከዛሬ 12 ዓመት በፊት ኦልሞስት 12 ዓመት ይሆናል ባለቤቴ ጋር እንደተለያየን ብዙ ጊዜ ወደ ውጭ መውጣት ጀመርኩኝ። የዛ ጊዜ መውጣት ጀምር የተለያዩ አገራት ላቲን አሜሪካን ሀገር፣ ዩሮፕ፣ ኤዥያ በሙሉ ማለት ነው። እነዚህን በአንዳንድ በስራ ብዬ ሲሄድ በዛውም ደግሞ የራሴ ሱሶችን ማራመድ ነበር፣ ተገቢ ያልሆኑት ነገሮችን። በጣም በህይወቴ ሙሉ 30 ዓመት በሱስ የተጠመድኩ ሰው ነበርኩኝ። በጣም ማለት በጣም ዓለም እየዞርኩ እያሳደድኩ ነበር ሱሴን ለማርካት። ያልሄድኩት ዓለም የለም። ድራግ፣ መጠጥ፣ ሲጋራ የመጨረሻ ሌቨል የደረሰ ድራግ ማለት ነው። አይ ነው ምን ይባላል? ማት ስቶን፣ ኤክስቴሲ ብዙ ነገሮች ናቸው። ኦኬ። ግን ምንድነው ሁሉ ጊዜ ደስታ ስለሌለኝ ጠጥቼም አልረካም፣ ጠጥቼም አልደሰትም። አንድ ቀን ተደስቼ አላውቅም። ደስታ ፍለጋ ነው እነዚህ ሁሉ ነገሮች። ደስታ ፍለጋ። ከዛ ደግሞ ከዲፕሬሽንም ለመውጣት ራስ በገባህበት ዲፕሬሽንም አለ እዛ ላይ ከሱንም ለመውጣት ያንን ነገር በተደጋጋሚ ታደርጋለህ። አይታወቅህም፣ ግን ዘደይ የማደርጉበት ሰዓትን ይታወቀኛል። በተለይ አሁን የተወሰነ ጊዜ በኋላ ማልቀስ ሁላ ጀመርኩኝ። ቤት ዘግቼ ማልቀስ በጠጣሁ ቁጥር ወይ የሆነ ነገር የሆነ ድራግ ከወሰድኩ በኋላ ማልቀስ። ምንድነው እግዚአብሔር ምን እያደረኩ ነው ያለሁት? እግዚአብሔር ለምንድን ነው እኔን የማታይ? እግዚአብሔር ያደረገኝ ይመስል ከእግዚአብሔር ጋር ግብግብ። እግዚአብሔር ምንም ነገር አላደረገም በወቅቱ ይመስልሃል። የምታልፍበት ነገር ሁሉ እግዚአብሔር ያስገባህ ይመስልሃል። በቃ እግዚአብሔር ምንድነው አትመለከተኝም ወይ? እኔ ምን እየሰራሁ ነው ያለሁት? እንደገና ደግሞ ልክ ይነጋል። እንደዛ ብለህ ቤት ገብተህ ስታለቅስ አድረህ እንደዛ ሆነ ምናምን ደስታው ደግሞ ይጠፋል። እንደዚሁ በብርሃን ፍጥነት ይጠፋል፣ ደስታው የለም። ጠዋት ደግሞ ያ ዲፕሬሽን ለማጥፋት ደሴም እዛ ደግሞ ትገባለህ። እንደገና ተመልሰህ ወደዛ ነው። በዚህ መሃል ወንድም አለኝ ያሬድ ሐጎስ፣ በጣም ወንድሜ ነው፣ አብሮ አደጌ ነው እና በክርስቲያን ህይወት በጣም ብዙ የቆየ ነውና ሁሉ ጊዜ አማክረዋለሁ። ሁሉ ጊዜ ተው፣ ለይሄን ነገር ይቅርብህ፣ አንተ እንደዚህ አይደለህም፣ ያንተን ህይወት እንደዚህ አይነት ሆኖ ማየት በጣም ተገቢ አይደለም። አንተ ለብዙ ነገር የምትሆን ሰው ነህ፣ ለብዙ የምትተርፍ ሰው ነህ። እንደዚህ እግዚአብሔር ላንተ ይሄን አልፈቀደም።
ይመክረኛል ሁሉ ጊዜ በጣም ከሚገርምሽ ታሪክ በሚመጣበት ሰዓት ሁላ እኔ በመጣጣበት ሰዓት መጣጣበት ቦታ ሁላ ይመጣል ተዛ እናጠጣለዋለሁ እኔ ማለት በቃ የውላ ሲጋራ ራሱ ላይ እየነፋሁበት ራሱ በቃ ችግር የለም ተው ብቻ ምናምን በቃ ሂድ አሁን አትረብሸኝ እለዋለሁ ልክ ስካሬ ሲመጣ በቃ ተነሳልኝ ሂድ እለዋለሁ እጣላለሁ ይጣላኛል ማለት እሱ አይጣላኝም ኖርማሊ ግን በቃ ይለምናል the next day ይመጣል እንደዚህ ያልኩ ደግሞ ቻው ሳልለውም የሆነ አገር ተነስቼ ሄዳለሁ እሄድና እንደገና ደግሞ ደሴም ነው ልክ እንደዛ ደግሞ ስለ ጌታ ነው የሚነግረኝ ስለ ጌታ እየመጣ ይነግረኛል በቃ ጌታ እኮ እንደዚህ ነው አውቀዋለሁ ጌታ ተወኝ እለዋለሁ በቃ ክርክር ነው ያው ከኬኬ ከአስመራ ጀምሮ ያው ፋሚሊ ነን ከአስመራ ጀምሮ ኦልሞስት ወደ 25 አመታችን ያው አዲስ አበባ ከመጣን ማለት ነው ከዛ በፊት ነው ተወቃችን ያው ፋሚሊ ነው ኦልሞስት አብረን ያደግ የቀደመው ህይወቱ አሁን ልክ ከአስመራ እንደመጣን አዲስ አበባ አብረን እንዳልኩሽ አብረን ነው የምንበላው አብረን ነው የምንጠጣው አብረን ነው መስራው የምንሰራው በቢዝነስ ዓለም ላይ ስንሰራ በጣም ፓሽኔት ነው ለስራ ያለው ነገር አንድ ነገር ካሰበ ወደ ኋላ አይደለም በጣም በቃ ለስራ ያለው ነገር በጣም ቆራጥ ሰው ነው ሲሰራ አንድ ነገር ለማድረግ እኔ በቃ አብዛኛው እሱ ነው እንደው ሚላከኝ የሆነ ነገር ማድረግ ከፈለኩኝ ይሄ ኬኬ እንዴት ነው እላለሁ ይሄች ነገር ትሆናለች እናሳካለን እናደርጋለን በማለት ምንም በቃ ወደ ኋላ አይደለም ደፋር ነበር በጣም ደፋር ነው እኔ አንድ ትዝ እንደሚለኝ በጣም የሚናንቅ ነገር እንደ እግዚአብሔር ስራ ዊነር ቻፕል ይሄ ተክለሃይማኖት አካባቢ ነበር ዊነር ቻፕል ወስዶ ጓደኞቹ አሉ እዛ ጋር በቃ ያሬት ከዚህ በኋላ ህይወት ይሄ ነው ጀመረን ማለት ነው እና ወደ ቸርች እንድመጣ ያደረገኝ አንዱ እሱ ነው ኬኬ በጣም ራሱ ከሚደንቀው ማለት ነው አንተ አድርሰው ነው የተመለሰው እኔና ሌሎቹ ጓደኞችን የጠቀሳቸው ይዞን ገባ ከዛ ልክ ተመቸን ደጋግመን ሁለቴ ሶስቴ መሄድ ጀመርን እና በጣም የሚያስቀኝ ምን አለ ባክህ እነሱ ጋር ምንም ነገር የለም ቻፓም የለም ማለት ትዝ ይለኛል ቻፓ ምን ነበር ያ ገንዘብ ማለት ከዛ በቃ እየተሳሳቀ ወደ ኖርማል ህይወት ተመለስን ማለት ነው እና ኖርማል ህይወት ስንመለስ እንዳልኩሽ እሱ እንደው ቀድሞ ያው አገባ እንገናኛለን እንደዋወላለን ከዛ ሌሎችም ስራ ገባ ወደ የራሳችን ቢዝነስ እንገናኛለን ግን እንደ መጀመሪያ ክሎዝ አልነበርም እና በቃ ኬኬ እኔ እኮ አንተ ነው ወደ ጌታ መጣ ወደ ጌታ አምጥተ አሳይተ ከዚህ ሁሉ የሚያወጣ እኮ ጌታ ነው እውነትን ነው እኔ በቃ ካሱ ውጪ ይላል ፍቅሩ አለው ይረዳል ምንም አንዲና ያበል በሆነ ማለት ነው ግን በቃ አንድ ቀን ወስናለሁ ነው የሚለው ተቀጣጥረን ልንገናኝ ሌላ ሀገር ነው ወይም ስልኩም አይነሳም ወይ መጠጥ ቤት ጋር ቢሄድም ዛሬ ስንትን 5 ቀን ነው ይለኛል 5 ቀን ኮንቲኒየስሊ ይጠጣል 5ኛ ቀን ነው እኔንም ማገኘው ያለ ማቆም ቤት እየቀያየረ 5 ቀን የሚቆይበት ቀን አለ ይሳቃል ግሩፕ አለ አብሬ ቁጭ ብዬ በቃ እና እንዲህ ነው የሚሆነው እንዲህ ነው በቃ መጨረሻ አንተ የሚሆነው እኔ በጣም ከሱ ከተለየው በኋላ እኔ ትዝ የሚለኝ ጠጥቶ ማታ ላይ የሆነ ሾፒንግ ላደርግ የሆነ ፍሬሽ ኮማንድ አካባቢ ገብቼ ስወጣ የነዳው መኪናው በጣም ሾክ ነው ያደረገኝ ከሱ ተለያይቼ ማለት ነው ወጥቶ ሌላ ቦታ ላይ ለሚሄድ ማታ ቤቴ ላይ ነው ያለቀስኩት ማለት ይሄን ወንድም ያየው እኔ ጓደኞቼ እናገራለሁ አረ ጸልዩለት
እላለሁ። እሱም ያው በሚገባ በዛው መንፈሳዊ ነገር ገብቼ እያለቀስኩ እየጸለይኩት ቀን አለ። ማለት እንዲሁም በእንትን የምትናገሪው ነገር አይደለም። በቃ ሰው ያለማቋረጥ ኮንቲኒየስሊ ሁሉ ነገር ኑሮት በቃ ግሩፕ አሉ። እኔ አንድ ጓደኛዬ እንደዚሁ አይቶኝ ቁጭ ብለን ከሱ ጋር የነበረው በሶስተኛ ቀን ተዘርሮ ቀርቷል። እሱ አይቻልም አለኝ። ከኬክ ጋር ከጠጣ በቃ ራስህን አይሆንም አለኝ። እሱም ጓደኛዬንም ማቀው ነው። አብረን የነበረን ግሩፕ ነው። አሁን እሱ እኮ አድጎ በቃ የግሩፑ ካፕቴን ነው። ሁሉም ይሰበሰባል። ኬክ ካለው ለሱ የማይዘጋጅ የለም። ማይ ግሮሰሪ በይው የሆነ ምናምን በይው በቃ እሱ ነው እንዳለ የጠጡትን ይዘጋል። እኔ በቃ ዘግቻለሁ ጠጡ ነው ይወጣል። 100,000 200,000 ግራ እስኪገባሽ ማለት ነው። እንዳንድ ጊዜ ከመጸለይ ውጪ ሌላ ምንም ነገር የለም። በቃ አሁን ስንገናኝ እስኪ ጌታ እስከሚያገኝ እዚሁ ሀገር እስካለ ድረስ በእንዲህ አይነት ነበር የምንገናኘው። የሚገርም ነው። አሁን በጣም በእንደዚህ አይነት ጥልቅ የሆነ ጨለማ ውስጥ ሆነህ ነው እንግዲህ አይደለ የዛሬ 2 ዓመት አካባቢ በህይወት ተርኒንግ ፖይንት ብለህ ተርኒንግ ፖይንት ብዬ የዛ ጊዜ አንጎላ ስራ አለኝ፣ የግሌ ስራ አለኝ፣ ድርጅት አለኝ፣ ትልቅ ድርጅት እዛ ሁኜ እጠጣለሁ። ላይክ ኤቭሪ ዴይ ኦልሞስት እጠጣለሁ። እና እዛ ሁኜ ስልክ ደወልኩኝ። ወዴት ነው የምትደውለው? ወደ ያሬድ። እግዚአብሔር ላንተ ብቻ ነው የሚሰራው ምንድን ነው አልኩት። ምን ሆንክ አለኝ። በቃ ተቸግሬያለሁ፣ እየነገርኩህ ነው። በቃ እኔ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። ተቸግሬያለሁ አልኩት። በቃም በችግር ላይ ነኝ ያለሁት አልኩት። ምንድነው የሚቸግርህ አለኝ። በቃ እየጠጣሁ ማይሆን ነገር እያደረኩ በየዕለት በቃ ነገሮችን እየጨለመብኝ እየመጣ ነው አልኩት። እሺ አንዴ ና አለኝ። ወዴት? አዲስ አበባ መምጣት አለብህ አለኝ። እሺ አልኩት። ከዛ ተነስቼ ዱባይ ሄድኩኝ። ጉዳይ ነበረኝ ስራ የአንድ ሳምንት ስራ ነበረ። እንዳጋጣሚ ሆኖ ቶሎ አልጨረስኩም። 1 ወር ቆየሁ። ከዛ ወደዚህ መጣሁ። እዚህ ስመጣማ ወደ ኢትዮጵያ ስመጣ የሆነ ነገር አለው። በከባድ ነው በቃ ነገሮችን ሰፍቶ ነው የሚጠብቁኝ። እዚህ ሀገር ስመጣ ወደ ያሬድ እንደ ነገ ተቀጣጥረን ከሆነ ልክ the same time ቸርች እስከ መጨረሻ ሰዓቷ ማክሰኞ ቸርች ካለ ሰኞ እንደሚይዘኝ እንደነበረ ሰኞ በሌለ ነገር ነው በቃ ተከብቤ ወደ መጠጥ ወደ ማይሆን ነገር ነው በገባው። በማክስቱ እንዴት ልነሳ? ዲፕሬሽኑም አለ ምኑም አለ። በዛው ነው መቀጠልበት ቸርች እንደመምጣት። ልክ ያሬድ በቀጠረኝ ሰዓት አላገኘው። በዛው ቀጥላለሁ። ሳምንት 2 ሳምንት ስልክ አላነሳለትም። ይናደዳል፣ ይፈልገኛል፣ በየቦታው እደበቃለሁ። እኔ እንዳያገኝ እኔ ለመንኩት ሰውዬ ከሱ እደበቃለሁ። እንደገና ደግሞ ይሄ የሰይጣን ስራ ነው፣ የአጋንንት ስራ ነው። ወደህ ሳይሆን ሳትወድ የምታመጣው በገዛ ፍቃድህ ያመጣው ነገር ራስህ ላይ ያነገስከው ነገር እንዴት እንደሚጫወትብህ አየሽ። ዲሰምበር አካባቢ አሜሪካን ሀገር ሄድኩኝ። ከዱባይ መጥቼ እዛ ሁኜ ደወልኩለት። አሁን ስመጣ አልኩት ያሬድ ፕሊዝ በቃ እንዳትተወኝ። እኔ ወንድምህ ነኝ አይደል? ትወደኛለህ አይደል? እወድሃለሁ። ጌታም ይወድሃል፣ እግዚአብሔርም ይወድሃል። እግዚአብሔር መርጦሃል ና ይል አለኝ። መጣሁ። ልክ እንደመጣሁ እንደዚህ አይነት ነገሮችን ጀመርኩ። በቃ እመጣለሁ ቸርች፣ ሳምንት ከመጣሁ ሳምንት እቀራለሁ፣ እጠፋለሁ። እንደገና ጌታን ተቀበልክ? ጌታ ዱባይ ነው የተቀበልኩት። የዛሬ ዓመት ነው የተቀበልኩት ዱባይ በፓስተር አሮንና በፓስተር ተስፋጽዮን ከአውስትራሊያ መጥተው ጌታ አቀበሉኝ። ለ3 ወር ደግሞ እዛ። እንዴት ተገናኘ ከነሱ ጋር? ከነሱ ጋር እንተዋወቃለን፣ እንደዚሁ እንተዋወቃለን። እንዳጋጣሚ ሬስቶራንት ውስጥ እንገናኛለን እና ፓስተሩ አውቀዋለሁ። ፓስተር አሮን መጥተው ከአንድ ጓደኛችን ጋር ቁጭ ብሎ ሻይ እየጠጣው መጡና አጠገቤ ቁጭ አሉ። እንዴ ፓስተር አሮን እንዴ ፓስተር አሮን እኔ እኮ በጣም ይገርምሃል፣ መጠጥ እየጠጣው ሽንት ቤት ገብቼ ጮህኩኝ አንድ ቀን አልኩት እና የሆነ ብርሃን ነገር ታየኝ አልኩት። አለቀህም አለኝ። ጌታ ተቀበላለህ፣ ጌታ ይወድሃል አንተ ብሎ ጌታ አስቀበለኝ። ከፓስተር ተስፋጽዮን ጋር ለብዙ ጊዜ ጸለዩልኝ። በዛ በሚጸልዩልኝ ጊዜ ሁሉ ጊዜ እወድቃለሁ።
በጣም ብዙ ጊዜ ይጨልምብኛል። በጣም በቃ የሌለ ጨለማ ውስጥ ነው የምገባው። እንደራሴን አላውቅም። ልክ እንደዚህ ዴሊቨር ሲሆን እነ ያሬድና እና አፖስትል ዴሊቨር ሲያደርጉኝ ልክ እንደሆንኩት ማለት ነው። ከዛ በኋላ ነው ወደዚህ የመጣሁት። ወደ አሜሪካን ሀገር ሄድኩ። አሜሪካን ሀገር ልክ ስመለስ ጃንዋሪ 19 ተመለስኩኝ። እንዳልኩሽ ገባ ወጣ እያልኩ መከታተል ጀመርኩ። ኒውክሬሽን መምጣት ጀመርኩ። ከዛ አፖስትል እና ያሬድ በጣም እናደድ ጀመሩ። ይሄ ነገር መሆን የለበትም፣ ሰው ከዚህ በኋላ ቤተክርስቲያን መቅረት የለብህም አሉ። የዛሬ 3 ወር ማለት ነው። ያዙኝ። እኔም በቃ ቤተክርስቲያን ወደድኩኝ። ከዛ በኋላ ምን እንደሆነ አላውቅም። በብርሃን ፍጥነት ቤተክርስቲያን የሚል ያዘኝ። ከዛ ከዕለታት አንድ ቀን የአርብ ጸሎት አለ፣ የሌሊት ጸሎት፣ የአዳር ጸሎት። የሆነ ቦታ ውዬ የአዳር ጸሎት ከያሬድ ጋር ተያይዘን መተን እንደ አጋጣሚ አንቺም ነበርሽ። ቴዲ እዚህ እየጸለይኩ ያለ ድንገት አንገቴ ወደዚህ ዞረ። ወደኩኝና እዚህ ጋር ነበርን። ያሬድ ነበር አጠገቤና ይዘውኝ ሄዱ ወደዛ ጥግ ላይ። ከዛ በኋላ ነፍሴን አላቅም፣ ለተወሰኑ ሰዓታቶች ነፍሴን አላቅም። ያሬድ ከሱ ጋር ማለት አልቻለም። ቴዲን ጠራው። በዚህ በር ከፍተው ሌላ ክፍል አስገቡኝ። መቼም ክርስቶስ የዛ ቀን ያደረገልኝ ዴሊቨር ሆንኩ። የዛ ቀን በጣም praise God ከዛ አፖስትል ከያሬድ ጋር ተመካክረው መጸለይ ያለብን አሉ። አንድ ቀን መጸለይ ያለብን አሉ። በሶስተኛ ቀን ቤተክርስቲያን መተን ሲጸልዩልኝ ሙሉ ለሙሉ ዴሊቨር ሆንኩ። እግዚአብሔር ይመስገን። ዋው! ከዛ ቀን ጀምሮ ብዙ ነገር ይገለጥልኝ ጀመር። በጣም ከዛ ቀን ጀምሮ በቃ ልነግርሽ አልችልም። ቤተክርስቲያንም አልቀርም። ያሁኑ ጾም ጸሎት በስነ ስርዓት ይዤው በጣም ብዙ ነገር እያሳየኝ ነው። በጣም ተጠመቅኩኝ። ከዛ በኋላ ነው የተጠመቅኩት። ከዳንኩ በኋላ ነው የተጠመቅኩት። እና ዋናው ምን ለማለት ፈልጌ ነው፣ ይሄ ማለት ሰይጣን ራርቶልኝ ማለት አይደለም። እግዚአብሔር ቅጥሬ ስላረኩት ነው። እና ሰይጣን ያንን ቅጥር ማለፍ ስላልቻለ ነው። ዙሪያዬ በክርስቶስ ስለተከበብኩ አሁን ያንን ቅጥር ማለፍ ስላልቻለ ነው። ዲያብሎስ አጋጣሚ ነው የሚፈልገው። አጋጣሚዎቹን ከሄድክለት አለ በየቦታው ነው ያለው። ራስህ ነህ ወሳኙ፣ አንተ ነህ። አሁን እኔ እግዚአብሔር ልጅ ሆኛለሁ፣ የክርስቶስ ልጅ ሆኛለሁ፣ ዳግም ተወልጃለሁና በጣም ትልቅ ክብር፣ ትልቅ ምስጋና ለክርስቶስ። እግዚአብሔር ይመስገን። ዋው! በጣም የሚገርምሽ ነገር የእግዚአብሔር ፍቅር የገባው ሰው ተስፋ አይቆርጥም። ሁል ጊዜ ሐሳቡ አለ። ሌላም በጣም አንድ መሀል ላይ እያገኘሁት ትርጉም የለውም። ጠጥቷል፣ ምንም በለዋል፣ ዘርዘራለሁ። ትልቁ ነገር ግን ከተለያየም በኋላ ጸልያለሁ፣ እሰብራለሁ። በሱ ላይ ያለው መርገም፣ ዙሪያው ላይ ጨለማ መስበር ነው ያለብን። ሞር ኮንሽስሊ የሆንኩበት አንድ ቀን እግዚአብሔር ቦንኬ ምን አለ፣ መዳን አሁን ነው አለ እና በህይወት ዘመኔ የሚጸጽተኝ አንድ ሰው ከአጠገቤ ላይ ልሸኘው ወጥቼ ጌታ እንድመሰክርለት ውስጤ እየነገረኝ ሳልመሰክርለት ሄድኩኝ አለ። ከዛ ያ ሰው የአክሲደንት መኪና አክሲደንት ነው ያጋጠመው። በህይወት ዘመኔ የምጸጸትበት አለ። ምን አለበት ባደ ነው አለ፣ ነፍሱ እንኳን ባደ ነው። ከዛ አልቀልድም ይላልና ልክ እንደከሄደ ከተለያየም በኋላ ጸልያለሁ። በምክርም ቢመስልም እነግረዋለሁ። ከዛ እንዲወጣ እናገረዋለሁ። በተለያየ ነገር ግን በእርግጠኝነት ወደ ጌታ እንደሚመጣ ግን እግዚአብሔር ኮንፈርሜሽን ሰጥቶኛል። ታማኝ ነበር፣ ምንም ጥያቄ በሌለው ማለት ነው።
እንግዲህ ያው የሄድክበት መንገድ በጣም ረጅም ነበረ። ከዛም ደግሞ ደጋግመህም እንዳነሳኸው ደግሞ የነበርክበት በጣም መውረድ ነው ብለሃልና የመውረዱ ሌቭል በቃ በጣም ጥልቅ ሲሆን እንደው ሰው እጃችን ካልያዘ ወይ የሚረዳን ሰው ካላገኘን መውጣት ራሱ በጣም ተስፋ የሚያስቆርጥ ነው የሚሆነውና ኦልሬዲ እነሱን ሁሉ መንገዶች ደግሞ ሂደህ ተመልክተሃቸዋል አንተና ከዛ ሁሉ በኋላ ወጥተህ እግዚአብሔር አሁን እዚህ ላይ አድርሶሃል እና ያንተን ለውጥ ደግሞ በዙሪያ ያሉ ሰዎች ሲመለከቱ የሚገረሙ እንዳልከው ጥያቄም የሚሆንባቸው ስጋትም ጥርጣሬ የሚሆንባቸው ሰዎች አይጠፉም። ግን የሚያጸና የእግዚአብሔር የሚያጸና ደግሞ እግዚአብሔር ነው ያለንና እንደው መሀል ሜዳ ላይ ወስዶ የሚጥል አምላክ አይደለም ያለን። ይሄንን ሁሉ አመት በእንደዚህ አይነት ድካም ውስጥ ስትኖር ያልተወ እግዚአብሔር የደረሰልህ እግዚአብሔር እስከ መጨረሻው ደግሞ ላየልህ የህይወት ፍጻሜ እጅህን ይዞ እንደሚያደርስ ይሄንን እናምናለን። ቃሉም የሚያረጋግጥልን በጣም ከሚገርመኝ ነገር አንዱ በጣም ነው የሚገርመኝ። በጣም እኔ ሰው ልጅ ወደ እግዚአብሔር ቤት ሄድኩ ስትለው እኔ ጌታን ተቀበልኩ ስትለው የሚሸማቀቀው ነገር የሚደነግጠው ነገር ይገርመኛል። እኔ ወደ ሰይጣን ቤት አይደለም የሄድኩት ወደ እግዚአብሔር ቤት ነው የሄድኩት እና ምን ያስደነግጣል ብዬ ስጠይቃቸው እንዴት ቢዝነስ የሆነ ቢዝነስ አለ እንጂ አንተማ እንዴት ትገባለህ እንደዚህ አይነት ነገር አንተ ቢዝነስ ስለምትወድ እዛ የሆነ ቢዝነስ አግኝተህ ነው አንተን ጠፍተህ ነው ይላሉ። አንዳንዶቹም ደግሞ ልክ በትክክል እንደዚህ አይነት ነገር የሚያውቁ ሰዎችም የተቸገሩ ሰዎች በውስጥ መስመርም የሚያነጋግሩኛሉ። ኬኬ እባክህን እንደዚህ አይነት ነገር ምንድነው ለምን አውቀዋለሁ ችግራቸው ለምን እኛ ህብረተሰብ አሁን እንደዚህ እኔ ጌታ ተቀብያለሁ ስትል እንደ ትልቅ ነውር ነው የሚታየው አይደለም። እንደኔ አክራሪ በየገዳማቱ የሚሄድ ሰው አልነበረም። እሱ አይደለም እንዴ አሁን ደሃ ነው የምትሆነው ይላል። አሁን እንደዚህ ነው በቃ በረከትህን ይሄዳል አይደለም። እንደውም እኔ በጣም ከሚገርምሽ ታሪክ መቲ በረከቴን የበዛው ኢየሱስ ክርስቶስ ያገኘኝ ነው። እኔ በረከቴን የበዛው እና ሰው ይሄንን ነገር አያውቀውም። በደንብ እንዲያውቀው በጥብቅ አሳስባለሁ። በእውነት የክርስቶስን ማግኘት በጣም ቀላል ነገር አይደለም። እኔ ብዙ እንኳን መጽሐፍ ቅዱስ አሁን በደንብ እየተማርኩ ነው። ብዙ ባላቅም ቤታችን ቅድስት ድንግል ማርያም እንኳን ያለችው ራሷን እንኳን ቢሆን ልጄን ያላችሁን ስሙን ያለችው እና ሰው አለመገንዘብ ነው። መጽሐፍ ቅዱስን ቢያነብ እና ቢረዳ ምን እንደሚል መጽሐፍ ቅዱስ እኮ ሁሉ ነገር ያስረዳናል። እዛው ሁሉ ነገር እውነታው እዛው ውስጥ ነው ያለው። አዎ ስለዚህ ለሌላ ጊዜም እኔም ብቻ ሳይሆን ሌላችሁ ሰዎች እንደዚህ አይነት አጋጣሚ ጌታ እንደኔ ረድቷቸው ጌታን የሚቀበሉ ሰዎች እንደው በእውነት ባይቃወሟቸው በጣም ደስ ይለኛል። ትልቅ መልእክት ነው። እንግዲህ እንዳልከኝ በጣም ለብዙ አመት አልፈልግም እያልክ እየተጋፋህም እያልክ በጣም ስትሸሽ ተስፋ ሳይቆርጥ ሁሉ ጊዜ ወንድም ያሬድ ይከታተልህ እንደነበረ በጣም ብዙ ደስ የማይል ንግግር እየተናገርከው ሁሉ ሳያኮርፍህ ሁሌ እየተመላለሰ ስለ እግዚአብሔር ፍቅር ይነግርህ ነበር፣ እንደሚወድህ ይነግርህ ነበርና ይሄ በጣም ትልቅ ነገር ነው። ምክንያቱም ብዙ ጊዜ በሰዎች ተስፋ ለመቁረጥ ቀላል ስለሆነ እንደገና ደግሞ እንደተባባልነው ከእንደዚህ አይነት ነገር ውስጥ እንድትወጣ እግዚአብሔር በህይወት ውስጥ ከሚሰጥ አንደኛው ትልቅ ስጦታ ሰዎችን ነው። እንዲረዱ፣ እንዲያግዙ፣ እንዲያበረታቱ የሚሰጥ ሰዎችን ነውና በዚህ ጌታ በጣም ባርኮሃል ብዬ አስባለሁ። በጣም ወደዚህ ወደ ኒው ክሬሽንም ከመጣ በኋላ አፖስትልን ማግኘቴ አፖስትል በጣም በትልቅ ክብር ላከብረው እና ላመሰግነው እወዳለሁ። በጣም ሳይታክት አፖስትል ራሱ ጠዋትና ማታ እየደወለ ወደዚህ ደረጃ ያደረሱኝ አፖስትልና ያሬድ በጣም አመሰግናቸዋለሁ። እንደውም በየቀኑ አፖስትል ያስተምርህ ነበር አሉ። በጣም ለብቻዬ በጣም አስተምሮኝ እዚህ ደረጃ እንድደርስ ያደረገኝ አፖስትል በጣም አመሰግነዋለሁ። እንደውም ቢሮ እየጠራ በስነ ስርዓት ለብቻዬ ነው የደህንነት ትምህርት የተማርኩት ማለት ይችላልው። ከነ ዳንኤል ጋር ከነ ሩሶም ጋር ነበር የምንማረው፣ ግን አብዛኛውን ጊዜ የተማርኩት ብቻዬን ነው የተማርኩት። ለዛም ይመስለኛል የገባኝ
በደንብ የገባኝ ብቻዬን ስለተማርኩ ይመስለኛል። እና በጣም ደግሜ ደጋግሜ ማመስገን እፈልጋለሁ። ኒክሬሽን ቤተክርስቲያን በሙሉ አባላት በጣም አመሰግናለሁ። በጣም ቤተሰባዊ የሆነ ቤተክርስቲያን ነው። በጣም አመሰግናለሁ። እግዚአብሔር ይመስገን። እንግዲህ ያው ለውጥ በፍሬ አይደለም የሚታየው። እንግዲህ አሁን ተለውጫለሁ ማለት ብቻ ሳይሆን ስላንተ እንግዲህ ዙሪያ ላይ ያሉ ሰዎች ሲናገሩ በቃ ወንጌላዊ ሁሉ ሆኗል አሉና በየሄድክበት ቦታ ሁሉ ወንጌል እየሰበክ ሰዎች በቃ ወደዚህ አንተን ወዳዳነ እውነት እንዲመጡ ነፃ እንዲወጡ ታስገድዳለህ ሁሉ አሉ። እስቲ ስለዚህ ደግሞ ነገር በጣም ለደወለልኝ ሰው ሁሉ ነው ወንጌል ማስተምረው። መንገድ ላገኘኝ ሁሉ መኪና አስቆሜ ወላ ያለፉ ሰላም ካሉኝ አቁሙ ብዬ ወንጌል አስተምራቸዋለሁ። ስለ ኢየሱስ ትናገራለህ? ስለ ኢየሱስ እናገራለሁ። በጣም ተነግሮ አያልቅም ስለ ኢየሱስ። መቼም ሲገባህ ነው የሚገባህ። ስትኖርበት ደግሞ በተለይ በጣም በጣም ይጣፍጣል። በጣም ህይወት ነው። ለገባው በጣም ትልቅ ህይወት ነው። ሌላ ህይወት የለም። ሰው እንሮጣለን፣ ስራ እንላለን፣ ገንዘብ እንላለን፣ ምንም ዋጋ የለው ከሱ ውጪ ምንም ነገር። እሱ ከያዝኩ ከሁሉ ነገር አለ። አሜን። እንደውም እኔ ሁሉ ነገር የስራዬም ምንም ሁሉ ህይወቴም ትልቅ ነገር የሆነልኝ አሁን ጌታ ካገኘሁ በኋላ ነው። በጣም እግዚአብሔር ይመስገን። በጣም ትልቅ ነገር ነው። ስለዚህ የወንጌላዊነቱ ጸጋ እንግዲህ እየተገለጠ ይሄዳል ማለት ነው። እየተገለጠ ይሄዳል። ገና አያልቅም። አሜን። አያልቅም። ወንጌል አያልቅም። ትልቅ ምስክርነት ነው ይሄ በእውነት። ሌላው ላነሳ የምፈልገው ነገር ምንድነው እዚህ በኒክሬሽን ቤተክርስቲያን እንግዲህ በተከታታይ ማክሰኞ ለረጅም ጊዜ ስለ ጽድቅ ትምህርት ስንማር ነበርና እሱን ትምህርት ያው በተወሰነ መልኩም ቢሆን ተካፍለከዋል ነበርኩኝ ተካፍያለሁ ተምረሃል ትምህርቱንና እስቲ ይሄ ትምህርት ደግሞ በተለይ ባንተ ህይወት ላይ በዚህ በለውጥ ጉዞ በእግዚአብሔር ቤት ለመጽናት እያደረክ በነበረው ጉዞ ላይ የነበረው አስተዋጽኦ ምን ነበረ? ምን ጠቀመህ? እንደው ይሄ የጽድቅ ትምህርት መማርህና ከዛ በኋላ ደግሞ ህይወትክ ላይ ደግሞ እሱን አፕላይ ለማድረግ የሄድክበት መንገድ? በጣም እንደውም ብዙ የተማርኩት ስለ ጽድቅ ነው። እንደውም ቸርች ስመላለስ ስለ ጽድቅ ነበር የምንማረውና አፖስትል የሚያስተምረን ብዙ ነገር ነው የተማርኩት። አፖስትል ሲያስተምር ስለኔ የሚያወራ ነበር የሚመስለኝ። እያንዳንዱን የሚያስተምረው በዛ በወቅቱ ስለኔ እንደ የታሪክ ይነግሮታል እንደ እስከምል ድረስ ነው። እና የሰው ልጅ በህግ እንደማይገዛ በጸጋ እንደሚገዛ ተማርኩበት። ደግሞ ጧትና ማታም ደግሞ የተማርከውን ትምህርት ኮንፌስ ታደርግ ነበረ፣ ህይወት ላይ ትናገር ነበር። በጣም ጧትና በቀን ሁለቴ ፕላስ በቀን ሁለቴ ወደ ጸሎቶቹን የጽድቅ ጸሎቶቹን 5 ፔጅ ጧት 5 ፔጅ ማታ ጸልዬ ነበር መተኛው። እና ይገርምሻል ድሮ ኦልሞስት በሚገርም ሁኔታ አልተኛም። እንቅልፍ የሚባል ጠጥቼም አልተኛም። ያ ሁላ ነገር አድርጌ እንቅልፍ የሚባል ነገር አላውቀውም። አልተኛም። ፊልም ነበር ሳይማድረው ነገሮች ብቻዬን ነው የምኖረው። ለብዙ አመት 11 አመት ብቻዬን ነው የምኖረው። አልተኛም። እንቅልፍ የሚባል አይወስድም። መጠጥ በማልጠጣበት ጊዜ ደግሞ ፊልም ሳይ ነበር የማድረው። ፊልም ያለው ይነጋል። ልብሴን ቀይሬ ነው የምወጣው ወደ ስራ። ከባድ አይደለም? በጣም ከባድ ነው። ለሁለት ለሶስት ቀን እንደዛ አደርግና ሲደክመኝ ከዛ አጠጣለሁ እንደገና ትንሽ እንድተኛ እና በአጠቃላይ ህይወቱ ያሉበት ሰዎችም ያውቁታል። እኔም በደንብ አውቀዋለሁ። ይሄው እየመሰከርኩ ነው። በአካል ያለው በህይወት ያለው ጓደኞች የሚያውቁታል። ማንኛውም ሰው ደስተኛ አይደለም። እኔ ደስተኛ ነኝ የሚለኝ ሰው እንግዲህ ራሱን እየዋሸ ካልሆነ በስተቀር እንደዚህ አይነት መንገድ ላይ ሆኖ ደስተኛ አይደለም። የለም፣ ማንም ደስተኛ ሊሆን አይችልም። አጫሽ ሆነ ጠጪ ሆነ ሌላ ነገሮችን እየተጠቀምክ ምንም ደስተኛ ልትሆን አትችልም። ደስተኛ ልትሆን አትችልም። ኢቭን ኢፍ እነዚህ ነገሮችን ባታደርግም ራሱ ከእግዚአብሔር ውጪ ደስተኛ ልትሆን አትችልም። ከነዚህ ነገሮችም ነፃ ብትሆን ነው መነግርሽ። እግዚአብሔር ካላገኘ ደስተኛ ልትሆን አትችልም። ኔቨር ጻድቅ ልትሆን አትችልም። እከሌኮ ጥሩ ነው፣ መጠጥ አይጠጣም፣ ሲጋራ አያጨስም፣ ሐሺሽ አይወስድም ምናምን ተብሎ ጽድቅ የለም።
የለም ውሸት ነው ነበርኩ እኔ ገብቶሻል ያ እነዚህን ሁሉ ነገሮችን ባትወስድም ሰላም የለህም ሰላም ከእግዚአብሔር ጋር ነው ከእግዚአብሔር ጋር ኮኔክት ማድረግ አለበት ሰላም እንድታገኝ ከክርስቶስ ጋር ኮኔክት ማድረግ አለበት ሰላም እንድታገኝ ውሸት ነው አሁን እኔ የሚያቀኝ በሙሉ ጓደኞቼ 80-90% አያምኑኝም ለምን የነበርኩበት ህይወት ስለሚያውቁ ማለት ነው ማንም የሚያምነኝ ሰው የለም ይሄ ሁሉ የምታየው ያለሽው ታይዋለሽ ካንገቴ በላይ ብቻ ነው የሌለኝ በሙሉ ሰውነቴ ታቱ ነው በየሄድኩበት አገር ነው ስነቀስ ምንም ሳደርግ ምናምን የዛ ጊዜ የደስታዬ ነበረ ማለት ነው በጣም ነው የሚያናድደኝ አሁን ሳይው በጣም ግን ምን ከዚህ አሁን ይሄ መመስከሪያ ይሆነኛል ለኔ አሜን ጌታ እንግዲህ ያው ትልቁ የሚያደርገን ነገር ልጅ ነው ሌላው ቀጥሎ የሚመጣ ነገር ነው በጣም አሁን እኮ እንደነገርኩሽ ቅድም መቲ ያለኝ ሰላም እኔ ጋር ማንንም ሰው ጋር የለም እንቅልፍ ተመለሰ እኔ እኮ ለመተኛት ሳስብ እዚህ መተኛት እችላለሁ ይገርምሻል ዲስ ታይም ራይት ነው በጣም ነው የሚገርመው በቃ እንደዚህ አስቤው ማለቅ አመለካከቴ አስተሳሰቤ እንግዲህ የሚያቆኝ ጓደኞቼ በጣም ቁጡ በጣም ጮሃለው ተናጋሪ ነኝ ጮታ በጣም እችላለሁ ምናምን እንደዛ አይደለሁም አሁን በጣም እኔ ቀዘቀዝኩት ማለት እኔ አላቆም እነን ማንነቴ ነበረኮ ውስጤ ግን ሰይጣን በሊስ ተከራይቶት ነበር ማለት ነው ስለዚህ አሁን ያለኝ ሰላም መቼም በህይወቴ ላገኘው ማልችለው ሰላም ነው ያለኝ ጌታ የሰጠኝ ሰላም በጣም በቃ ምንም እንትን የለው ያ አንዳንድ ጊዜ እንደዚህ በከባድ ነገሮች ውስጥ እናልፍና በጣም መውጣት የማይቻል ነገር ሆኖ እናልፍና ግን ከዛ እንደዚህ ስናወራው ቀላል ሊመስል ይችላል በጣም የቀናት ጉዳይ ሊመስል ይችላል ግን አሁን የምትነግረኝ ነገር ለብዙ አመታት በብዙ በጥያቄ ውስጥ በቃ ባለ መረጋጋት ያለ ረፍት ሆኖ መቆየት ቀላል አይደለም እንቅልፍ ሰው ለአንድ ቀን እንኳን እንቅልፉ ሲረበሽበት ምን ያህል ህይወቱ እንደሚታወቅ ሁሉም ሰው ያውቀዋል ብዬ አስባለሁ እንግዲህ ከዚህ ሰው በራሱ ሊወጣ ከማይችልበት ውስጥ ማውጣት የሚችል ደግሞ እግዚአብሔር አለ ስለዚህ አሁን ብዙ ሰው የማይመስለው ወይንም ያንተ ለውጥ ነው ብሎ ለመቀበል የሚቸገረው ምናልባት ሞከረው ሊሆን ይችላል ሰው አይወጣም ብለው ደምድመው ተቀምጠው ሊሆን ይችላልና ግን በዚህ ውስጥ ሁሉ ደግሞ የእግዚአብሔር ጸጋ ከአይምሮ በላይ የሆነ ነገር ይሰራል ሰው ሊረዳ የማይችለው ነገር ይሰራልና እስቲ ባንተ ህይወት ይሄንን የእግዚአብሔርን ጸጋ እንደው እንዴት ነው የምትገልጠው እንደው መግለጥስ ራሱ የሚቻል ነገር ይሁን አይገለጥም ይሄ በቀላሉ የሚገለጥ ነገር አይደለም ግን እኔ ምለው በዚህ አጋጣሚ ማለትም ፈልገው ምን እንደሆነ ታውቂያለሽ ሰው ፍራቻ ላይ ነው ያለው መፍራት የለበትም እግዚአብሔር የሚሳነው ነገር የለም በጣም ከሚገርምሽ ታሪክ look at me እኔ እኮ አለሁ ምስክርነት እኔ የነበርኩበትን ነገር እኔ ማቃለው ቤተሰቦቼ የሚያቃሉ ጓደኞቼ የሚያቃሉ አሁን ያለሁበት ደግሞ ሁሉም ሰው ያቃል የማይታሰብ ነገር ነው የማይታመን ነገር ነው ኬኬ እንደዚህ አይነት ነገር ኬኬ ፔንት የሆነ እንኳን ሲባል ርዕሱኝ ነው ሙሉ ቀን አረስት ነኝ በቃ ፎቶዬ ይቀባበሉታል ባፕቲዝም የተወሰድኩበት ዓለም ሙዚቃ ከተለያየ ዓለም የማይደወልልኝ ስልክ የለም የምን ተአምር ነው ምን አይነት ነገር ነበርኩ ብዬ እኔ እስኪገርመኝ ድረስ ዋው እዚህ እንደዚህ አይነት ነገር ውስጥ ነበርኩ ለካ ብዬ እስከሚገርመኝ ድረስ ያኛውን ዓለም ኮምፕሊትሊ ነው የረሳሁት አሁን እኔ ኮምፕሊትሊ 100% ፕላስ ነው የረሳሁት በጣም በሚገርም ሁኔታ ምንም ያንተ ትግል ሳይኖርበት ምንም ነገር ሳይኖርበት በጣም ከሚገርምሽ ታሪክ ከውስጤ እንግዲህ እኔ እንዴት አድርጌ ልንገርሽ ማለት እኔ ነገርኩሽ እኮ ፓስተር ያሬድ በጣም ያቃሉ ስለኔ ያቃል ያሬድ በጣም እና መናገር ይችላሉ እነሱ አንድ ቀን በቃ ብርሃን ገባ እሱ ላይ ጨለማ የት እንደሄደ አይታወቅም እኔ እስከሚደንቀኝ ድረስ ማለት ነው በጣም ኮምፕሊትሊ የሚያወራቸው ነገር የቃል ሙላት እኮ አይደለም ህይወት ነው
በቃ እንቅልፍ ልነገር አልችልም ይላል። ኤቭሪዴ በየቀኑ ነው የሚመሰክረው። በየቀኑ አዳዲስ ነገሮች አሉ። የነበረበት አጠገቡ ስላለው ብዙ ነገሮች ነው የሚያሳየኝ። ቴክስቱ ያሳየኛል። የሚደውልለት አውቃለሁ። ዙሪያውን ያውቀዋለሁ። ዙሪያው ያስፈራል። መቲ ቁጭ ብዬ እሱ ጋር ውዬ ስወጣ ምን ታደርጋለህ ትለኛለች አንዳንዴ ሚስቴ። ምን ላድርገው እላለሁ። ጌታ ሆይ ምንድን ነው በቃ እላለሁ። ያስፈራል። እኔ የእሱ ጓደኞቼ ሁለት ናቸው የሞቱ አውቃለሁ በመጠጥ እና አንተ ገሌ ከዚህ ጋር ትሆናለህ እለዋለሁ። ከነዚህ ጋር ትሆናለህ የለችም ኮችም 3 ቀን አንድ ሌላ እንኳን እንደዚህ ሆነ። ከዛ ከአስፈሪ ቀላል አይደለም። ግን እሱ እንደመሰከረው ከዛ ህይወት መውጣት ይቻላል። አሜን። ከዛ ምንም በዩ የመጨረሻ ይሄ ኮካይን ባለው የመጨረሻ ይሁን ማንም ሰው በዛ ውስጥ ላይ እስራት ያለው መውጣት እንደሚቻል እኔ የአይን ቴስቲሞኒ ያላደረገው ያልተናገረው እንጂ ያላደረገው የለም። ኬኬ ያልጠጣው የለም ከጥይት ውጪ። እውነቴ ነው የማወራልሽ። እኔ በእውነት ኬኬ ጓደኞቹ አብዛኛው የኔ ጓደኞች ናቸው የሚያውቃቸው ሁሉ ስቲል አሉ። አንዳንዴ በዚህ ስራ ላይ ቢዝነስ አድርጎ የሚኖሩም አሉ። ሌላ ነገር ያለ አይመስልም። ግን ኬኬ እንዳለው ምንም የለም። እኔ የሚነግረኝ ሁሉ ጊዜ ያሬድ እኮ አንዳንዴ እኔ እደነግጣለሁ። አውቃለሁ ይላል እሱ የሚያልፍባቸው እኔ አላውቅም። ሲነግረኝ እደነግጣለሁ። ከዚህ ሁሉ ምንድን ነው ታዲያ ኬኬ ያየው ለውጡ ካልሽ ጨለማና አንድ ሰው ጨለማ ኖሮ ባንዴ ብርሃን ሲሆን ሲበራ ያለ ልዩነት ነው። እግዚአብሔር ይመስገን። እና አንዳንድ ጊዜ ያሬድ ይለኛል አንድ ጊዜ ያቆም ሰው የትናንቱ ሃፒታይቱ ሙሉ ይዘጋል አለኝ። ሃፒታይቱ ሙሉ ይጠፋል አለ ይለኛል። ይደነግጣለሁ። ምንም እኮ ነው ምንም ላስብ እኮ አልቻልኩም አለኝ። ይገርማቸዋል። በየቀኑ በተገናኘን ቁጥር በመናመልክ ጊዜ ያንተ ነገር እኮ ወይ ጌታ ይችላል ይላሉ። ይችላል፣ የእውነት ይችላል። አሜን። የእውነት ይችላል። አፖስትል ራሱ በጣም ነው የሚገርመው። እኔ በሙሉ ታሪኬን ስለሚያውቅ አፖስትልን በጣም እጅግ በጣም አመስገን እፈልጋለሁ። ባይዘው አፖስትል በጣም ነው የረዳኝ። በጣም ነው የረዳኝ። በጣም ጥሩ ሰው ነው። በጣም ነው የረዳኝ እና እንደውም በቅርብ ጊዜ ነው እሱ የሚያቀኝና ታሪኬን ሲሰማ ይገርመዋል። እንዴ አንተ ቤት መጥቷል ብሎ ራሱ ይነግሩታልና ሰዎች እሱ እኮ ምናምን ብሎ ነው የሚነግሩት። በመገረም ነው የሚነግሩት ስለኔ። ውይ አሁን አታውቁት ምናምን ሲል አረ እንዳይመስል የሆነ ነገር አይቶ ነው አንተ ቤት አንተ ውስጥ የሰራውን አላዩትም። እግዚአብሔር ክብር በጣም ታላቅ ነው። በጣም በምንም ነገር ሊገመት የማይችል ነገር ነው እና እኔ መግለጽ ያቅተኛል። መቲ እንዴት አድርጌ ልግለጸው? አልችልም። መግለጽ አልችልም። ህይወቱ ይመሰክራል። በጣም በቃ ያለሁበትን ነገር ይመሰክራል። ከመግለጽ ይልቅ እኔ ቃላቶች የሉኝም ለመግለጽ። የጌታ ስራ እኔ ላይ የሰራው ቃላቶች የሉኝም። የእውነት ነው የምነግርሽ። እግዚአብሔር ምስክሬ ነው። በእውነት ዲስ ታይም ራይት ናው እንደዚህ ቁጭ ብዬ ማውራት አልችልም። እውነቱ ለመናገር በፊት በነበረ ህይወቴ አልችልም። እሑድ ጠዋት ተነስቼ ቸርች አልችልም። በፍጹም አልችልም። አሁን እኮ በቃ ያረኩትም አይመስለኝም። ድሮ የማደርገው ነገሮች በቃ ተአምር እኮ ነበር የማደርገው በዛኛው ዓለም። ወዘ ሊደር እኮ
በጣም ይሄንን ስነግርሽ እንዴት አድርጌ ልንገርሽ? በጣም በቃ በከባድ ሰው የማይችላቸው ነገሮች ነበር እኔ የማደርገው የነበረው። ኤቭሪባዲ ደግሞ ያውቃል፣ እኔ ጋር የነበረው ያውቃል፣ በደንብ ያውቃል። እንደው በዚህ ውስጥ ሁሉ ግን ህይወትህ አደጋ ላይ ሆኖ የሚያውቅበት ጊዜ እሱ ነው የሚገርመኝ። እግዚአብሔር ከንብረቴም ከጤናዬ ከሁሉም ንብረት ታዩ ከጤናዬ አንድ ቀን ጨጓራ ብቻ ነበር የሚያመኝ መጠጥ በመጠጣ ሰዓት። በሱ እታወቃለሁ። ደግሞ ማንኛውም ሰው ከኔ ጋር ሲጠጣ የበለጠ እኔ ነበር የምጠጣው። ታወቅኩ ነበርኩኝ በዛ። እሱ ነው የሚገርመው። ደግሞ አሁን እኔ አልነበርኩም እላቸዋለሁ። ሌላ ደባስ ነበር እዚህ ውስጥ እላቸዋለሁ። የእውነትም ደግሞ ነበረ። ሰው 4 ጠርሙስ ምናምን መጠጣት አይችልም። 5 ጠርሙስ በቀን ነበር የምጠጣው። ይሄ ከፍተኛ አልኮል ያለው መጠጥ ነው። ጠርሙስ እኮ የምነግርሽ በዊስኪ ጠርሙስ 2 ጠርሙስ ምናምን ነው የምነግርሽ ያለሁትና ሪያሊቲ ነው ማውራሽ። ማለት እግዚአብሔር ይሄን ቀን አይቶልህ ነበር። በጣም እግዚአብሔር ይመስገን። ትልቅ ነገር ነው። ብዙ ባለ ግሮሰሪዎች አሁን ራሱ እየተጣሉኝ ነው። ገበያ ጎደልክባቸው። እንደዚህ ከነሱ ትወስድ ነበር። አሁን ደግሞ አንተ መሰጣቸው አለ እኮ እነሱ ጋር ደግሞ ሄደህ አሁን በጣም አንተ ደግሞ ወንጌል ይዘህላቸው ትሄዳለህ። በጣም በጣም ታሪክ ተቀየረ። በጣም እኔ ከዚህ እንግዲህ በኋላ የሚያገኘኝ ሰው ወንጌል ነው የማጠጣው። እግዚአብሔር ይመስገን። ትልቅ ነፃ መውጣትና ትልቅ ምስክርነት። በጣም እግዚአብሔር ይመስገን። በጣም እንግዲህ እግዚአብሔር ይሄን ሁሉ መንገድ አመጣ። በጣም ጸጋው ህይወትህን እንዴት እንደታደገ የምህረት ገነነልህና ሌላ ደግሞ በቃ ያኛው ታሪክ ሆኖ ደግሞ እግዚአብሔር ሌላ አዲስ ምዕራፍ ህይወት ላይ ከፈተ። የራሱ መንገድ አለው እግዚአብሔር። ይገርመኛል። እኔ ለምን እንዳቆየኝ ነው የሚገርመኝ። እኔ በህይወት መትረፍ የሌለብኝ ሰው ነኝ። በህይወት ስለው ይሄን ብዬ ይከብዳል ለመናገር ብቻ፣ ግን እሱ ያውቃል። ራራለህ እግዚአብሔር። በጣም ነው የራራልኝ። በጣም እኔ የምገባባቸው የነበሩ የሰው ልጅ አይገባባቸውም። የኔ አካሄድ በጣም ልዩ ነበር። የሰው ልጅ አንድ ቀን መኪና አይጋጭም። እንደዛ ሆኜ እኮ ራሴ ነበር በመኪና ቤቴ የምነዳው። ያሁን ሁላ ነገር ወስጄ በጣም በሚገርም ታሪክ በሳምንት አንድ የሚጠጣ ሰው እንኳን ሳምንትን ሙሉ ነው የሚሰቃየው። ያችን አንድ ቀን ጠጡ ይጸጸታል። በጣም ጸጸቱ ብቻ ሳይሆን ሁሉንም ነገር ውስጥ የት ይችላል። በማግስቱ እኮ ስልክም አታነሳም። ወዳጅ እናትህ ደውላ እኮ አታነሳላት። ያ ሁላ ኢንዛይቲ ዲፕሬሽን ምን ልታደርገው ነው? የሰው ልጅ እኮ ከዛ ለመውጣት ብሎ ደግሞ ወደዛ ነገር ይገባል። ወደዛ ነገር እንደገና ይገባል። ከዛ ሳይታወቅ ነው ሱሱም የሆነው። ወዶ አይደለም። ማንኛውም ሰው ሳይወድ ነው የሚገባው። ማንኛውም ሰው ሪሃብ የሚያደርግ ሰው ወዶ ከሆነ ለምን ሪሃብ ሊያደርግ ይሄዳል? ኢማጂን። እኔ ሪሃብ ሴንተሮች በጣም ብዙ አገሮች ሄጃለሁ፣ አውቃቸዋለሁ። በጣም ብዙ ለራሴም ሄጃለሁ፣ ለሰውም ሄጃለሁ። አውቃቸዋለሁ። እና እዛ ስንት ፕሮፌሰር፣ ስንት የተማረ፣ ስንት ባለሀብት፣ ስንት በቃ ስንት ተአምር የሚሰራ ሰው ነው ያለው እዛ ውስጥ። ስም መጥራት አልፈልግም። ብዙ ሰዎች አሉ እዚህኛ ሀገር። አስፈላጊ ስላልሆነ አስፈላጊ አይደለም። እና ሰው ሲጀምር ስለ ራሱ ነው ማድረግ ያለበት። እና እኔ the only thing ማለት የምፈልገው እንደኔ እንዲድኑ የምፈልገው ጓደኞቼ፣ ወዳጆቼ ያሉ በጣም የምወዳቸው በጣም የምወዳቸው ማከብራቸው ሰዎች አሉ እዚህ ውስጥ ያሉ በጠጥ ላይ ምናምን ያሉ ሰዎች። እግዚአብሔር እንዳገኛቸው ለነሱ መጸለይ ያለው ሌላ ታሪክ ማደርገው ነገር የለም። እንደው አንተ እግዚአብሔር ይሄን ሁሉ ነገር አደረገልኝ እያልክ ነው ያለውና ለነዚህ ሰዎች ደግሞ እንደው ተስፋ የሚሰጥ መልእክት እንድትናገራቸው እድሉን ልስጥህ። መቲ በጣም በድጋሚ አመሰግናለሁ ይሄንን እድል ስለሰጠሽኝ። ይሄንን መልእክት ማስተላለፈው ለወዳጆቼ፣ ለጓደኞቼ እንዲሁም ለማላቃቸውም እዚህ ችግር ውስጥ እንደኔ ችግር ውስጥ ተጠምዳችሁ ለምትኖሩ ሰዎች በጣም የነበርንበት ዓለም መቼም ታውቁታላችሁ። እኔ የነበርኩበት ዓለም ደግሞ ጓደኞቼም ብትሆኑ አብሮ አደጎቼም ብትሆኑ በሙሉ ታውቁታላችሁ የት አይነት መንፈስ ውስጥ እንደነበርን። ይሄ መንፈስ ነው የምለው። ይሄ የመጠጥ መንፈስ፣ የሲጋራ መንፈስ፣ የሐሺሽ መንፈስ ሳናቅ
የገባንበት ይሄ የምንወጣበት በአንድ በክርስቶስ ብቻ ነው። ሌላ መውጫ የለውም። ይሄ ክርስቶስን ስናመልክ ወደ ክርስቶስ ቤት ወደ እግዚአብሔር ቤት ወደ አብ ወልድ ቤት ስንመጣ ነው ይሄንን ፈውስ ልናገኝ የምንችለው። እኔ እግዚአብሔር ይመስገን ከዛ ሁላ ነገር ወጥቼ አሁን በሰላም እየኖርኩ ነው። በሰላም እየተኛሁ በሰላም የዕለታዊ ኑሮዬን እያስከሄድኩ ስራዎቼን በአግባብ እግዚአብሔር በጣም ለኔ ያደረገልኝ ለእናንተ እንዲያደርግላችሁ በጣም እፈልጋለሁ። በጣም እለምናችኋለሁ ጓደኞቼ፣ ወዳጆቼ፣ የምታቁኝ ማታቁኝም ሰዎች እንድትድኑ እፈልጋለሁ። በየአቅራቢያችሁ ቤተክርስቲያን ሄዳችሁ እግዚአብሔርን እንድታመልኩ ወደ እግዚአብሔርን እንድትጠጉ እለምናችኋለሁ። እግዚአብሔር ይመስገን። እንግዲህ ከማጠቃለላችን በፊት እንደው ይሄን ሳልል መሄድ አልፈልግም የምትለው ካለ ማመስገን የምትፈልገው ወይ መልእክት ማስተላለፍ የምትፈልገው ካለ እድል ስጥ። በጣም ማመስገን የምፈልገው ቀደም ብዬ እንደነገርኩሽ ያሬድ ወንድሜ ያሬድ ሀጎስ በትልቁ ማመስገን እፈልጋለሁ እና አፖስትል ጃፒ በጣም አመሰግናለሁ እና ሩሶም ሄኖክ ሰሎሞን ተዛረ በጣም ማመስገን እፈልጋለሁ። ከዛ በተቀረ ደግሞ ማለት የምፈልገው ማንኛውም ሰው ሳይውል ሳያድር ካለበት ነገር የሚያወጣ ክርስቶስ ስለሆነ ወደ ክርስቶስ እንዲመጣ እመክራለሁ። ወንድማችን ኬኬ እንግዲህ አስደናቂ ህይወት ምስክርነትን ሰምተናል። እንግዲህ ከሁሉ በላይ ደግሞ የእግዚአብሔር ጸጋ የሰዎችን ህይወት እንዴት እንደሚቀይር በጣም እግዚአብሔር እንዴት ርህሩህ አባት አምላክ እንደሆነ ባንተ ህይወት ውስጥ ተመልክተናልና ፈቅደህ ይሄንን የህይወት ምስክርነትን ልታካፍለን ዛሬ በካሪስ ከኛ ጋር ቆይታ ስላደረግ ከልብ እናመሰግናለን። ደግሞ ምናምናለን ይሄ ምስክርነት የብዙ ሰዎችን ህይወት እንደሚነካ የእውነት የህይወት መለወጥ ስለሆነ ብዙዎች ተስፋን በዚህ ምስክርነት ውስጥ እንደሚያዩና የህይወታቸው አዳኝ ወደ ሆነው ወደ ኢየሱስ ክርስቶስ ለመምጣት ውሳኔ መወሰን የሚችሉበትን አቅም በዚህ ምስክርነት ተካፍለዋል ብዬ አምናለሁ። ስለነበረን ጊዜ በእውነት በጣም እንደገና በካሪስ ፖድካስት በተመልካቾቻችን ስምና በኒክሬሽን ሚዲያ ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራንና ክቡራት ተመልካቾቻችን ስትከታተሉት እንደነበረ ዛሬ ወንድማችን ኬኬ ያሳለፈበትን በጣም ከባድ የሚባል የህይወት መስመር እና እንደገና ደግሞ እግዚአብሔር እንዴት ነፃ እንዳወጣው በልጁ በክርስቶስ ኢየሱስ በማመንና በእግዚአብሔር ጸጋ ህይወቱ እንዴት እንደተቀየረና እንደለመለመ ከምስክርነቱ ሰምታችኋል። ይህ ምስክርነት ደግሞ ዛሬ ለሚመለከታችሁ ሁሉ እንደገና በእግዚአብሔር ተስፋ እንድታደርጉ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ታርቃችሁ ደግሞ ህይወታችሁን እንድታድዙ ትልቅ ምስክርነት ትልቅ አቅም ይሆናችኋል ብለን እናስባለን። ስለተከታተላችሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን
የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን